መድኃኒታችን ኢየሱስ ክርስቶስ የተፈተነበት 3 ነገሮች እንቅፋቶች አሉ። እነዚህ በእናንተ እንዳይመጡ ተጠንቀቁ። አንደኛው ስስት ነው። ምንድነው አልኳችሁ? አንደኛው ስስት ነው። ሁለተኛው ትዕቢት ነው። ሶስተኛው ፍቅረ ነዋይ ነው። በዚህ ጾም ወደ እናንተ እነዚህ እንዳይመጡ ምን ናቸው ንገሩ። አንደኛው ምንድነው? ስስት በሉ እስቲ። የጾም እንቅፋት ምንድነው? ስስት በሉ እስቲ። አዎ ስስት። ሁለተኛውስ? ትዕቢት በሉ ሁላችሁ። ትዕቢት በሉ እስቲ። ሶስተኛውስ? ፍቅረ ነዋይ በሉ እስቲ። ምንድነው ፍቅረ ነዋይ? ገንዘብ መውደድ፣ መስገብገብ፣ በቃኝ አለ ማለት ነው። ብዙ ስግብግቦች ታውቃላችሁ። ብዙ ስግብግቦች አሉ። ለገንዘብ የሚስገበገቡ ፍቅረ ነዋይ ያደረባቸው ሰዎች ሸክላ ፈጭተው ሸይጠዋል። በዚች ሀገር በርበሬ የተወደደ ሲባል ምን ፈጭተው ሸጡ ንገሩ። ሸክላ በበርበሬ ውስጥ ጨምረው። እንጀራ ተወደደ ሲባል ጀሶ አልሸጡ። የጀሶ እንጀራ አልተሸጠም በዛ ሀገር። ስግብግብ በቃኝ አለ ማለት ወንድሙን እህቱን የሚገል መርዝ የጀሶ እንጀራ ጋግሮ የሸጠ ነጋዴ ይበላዋል ወይ ንገሩ? አዎ ይስገበገባል። ይበላል ይስገበገባል። ይምላል፣ በሐሰት ይሰርቃል፣ ይዋሻል። በቃኝ የሚያይ አያችሁ። ቤት እያለው ቤት ይፈልጋል። መኪና እያለው መኪና ይፈልጋል። ፎቅ እያለው ፎቅ ይፈልጋል። በቃኝ የማይል ስግብግብ ፍቅረ ነዋይ ይባላል። አዎ ብዙ ስግብግቦች አሉ። አስራት አያወጡ፣ በቃኝ አይሉ፣ እንጀራ አይበሉ፣ ጨጓራቸው በሽተኛ። ብሩን ያወጣል እንጂ ፎቁን ያወጣል እንጂ ገንዘቡን ያወጣል እንጂ አይበሉም፣ አይጠጡም፣ አይለብሱም። ታስረዋል። ድሃ እኮ ሀብታም፣ ድሃ እኮ ባለጸጋ። እግዚአብሔር የተመሰገነ ይሁን። ያገኘውን በልቶ ይኖራል። እግዚአብሔርን ለማያውቁ ሀብት ለሚሰበስቡ ፍቅረ ነዋይ ይገላል ወገን። ስንቶች ሀብታሞች ገንዘባቸውን ሳይበሉ ትተው ሄደዋል። ስንቶች ሀብታሞች ምንም ሳይዙ ወደ መቃብር ወርደዋል፣ አልሞቱም። ብዙ ሀብታሞች አልሞቱም ወይ ንገሩ? ብዙ መሳፍንት፣ ብዙ መኳንንት፣ ብዙ የሴት ወይዘሮች ወደ ሞት አልሄዱም፣ ጥለው አልሄዱም። እኛስ እንሄዳለን አንሄድም? አዎ መሰናክል የሚሆነው 3 ነገር ስስት። በዚህ ጾም ቁርሳችሁን ሳትመጸውቱ ጾመኛ ነኝ የምትሉ ሰዎች ካላችሁ ራሳችሁን እያታለላችሁ። ለምን ቁርሱ ለምሳ ይሆነኛል፣ ምሳው ለራት ይሆነኛል እያላችሁ እያካበታችሁ ነው የምትጾሙት ያላችሁት። በስስት መጣበት ሰይጣን። ኢየሱስ ክርስቶስ ጋር መጣና አዎ ይህንን ድንጋይ እንጀራ አድርግና እንብላ። ወገኔ ስስት ካለባችሁ አባቶችም እናቶች ስስት ካለባችሁ ተሰናክላችኋል። ጾማችሁ ፍጹም አይደለም። ስለዚህ ሁለተኛው መሰናክል ስስት ነው። ሁለተኛው መሰናክል ትዕቢት ነው። አውቃለሁ ባይነት፣ ራስን ከፍ ማድረግ፣ መንጠራራት።
ሲያስተምር አውቃለሁ ትላላችሁ። መምህራንም ሲያስተምሩ እናውቃለን ትላላችሁ። ሊቃውንቱም ሲናገሩ እናውቃለን ትላላችሁ። ራሳቸውን አዋቂ አድርገው የጨረሱ ምዕመናን አሉ። እውቀት ግን ያልቃል አለው ይንገሩ። አዎ በተለይም ለካህናት ትዕቢት ጾር ነው። ለካህናት ትንሽ ፊደል ቆጥሮ የሆነ ፊደል ዘወጠሮ ቅምጥም ዘደመሮ ብለዋል አለቃ ኤፍሬም እዛ አንሳስ ማርያም የሚያስተምር። አንዳንድ ጊዜ ጥቂትም የቆጠረው ትልቅም የቆጠረው በትዕቢት ጾር ይዘዋል። ጦሩ እሱ ነው ወገን። አውቃለሁ የሚል ማን? ጌታችን ኢየሱስ ክርስቶስ። ተመልከቱ፣ እኔ ሊቀ ካህን ነው፣ የአዋቂዎች አዋቂ፣ የአምላኮች አምላክ፣ የጌቶች ጌታ፣ አልፋ ኦሜጋ ነው። ግን ከደቀ መዛሙርቱ ጋር ተቀመጠ። ግን የደቀ መዛሙርቱን እግር አጠበ፣ ራሱን ዝቅ አደረገ። መድኃኒቱ ትህትና ነው። ምንድን ነው? ጾመኛ ነኝ ብለሽ ልብሽን አትንፊ፣ ደረትሽን አትንፊ። ጾመኛ ነኝ ብለህ ደረትን አለ። እኔ እኮ ጾማለሁ፣ እኔ እኮ ጸለያለሁ፣ እኔ እኮ እንዲህ ነኝ እያላችሁ በትዕቢት የምትወጠሩ ከሆነ ይወድቃችኋል። የላችሁም፣ ወድቃችኋል። ትዕቢተኛው ማን ነው? ንገሩኝ እስኪ። ትዕቢተኛው ማን ነው? ሰይጣን ዲያብሎስ። በሉ እስኪ ማን ነው ትዕቢተኛው? አዎ ትዕቢተኛ፣ አመፀኛ፣ ነፍሰ ገዳይ፣ አቡሃ ለሐሰት ተብሎ የተቀመጠ የተጻፈ። አዎ ሰይጣን ዲያብሎስ። የሰይጣን ዲያብሎስ ወገኖች ትዕቢተኞች ናቸው። የሰይጣን ዲያብሎስ ልጆች ሐሰተኞች ናቸው። አቡሃ ለሐሰት፣ የሐሰተኛው የዲያብሎስ ልጆች ሁልጊዜ የራሳቸውን ሐሳብ ይናገራሉ ይላል የማቴዎስ ወንጌል ዮሐንስ ወንጌል ምዕራፍ 8 ቁጥር 44። እሱ ከራሱ አንቅቶ እሱ ከራሱ ሐሰት ይናገራል፣ ልጆቹ ደግሞ ሐሰተኞች ናቸው ይላል። የዲያብሎስ ልጆች እንቅፋቶች ናቸው። የዲያብሎስ ልጆች አጋንንት ይጎትታሉ። የዲያብሎስ ልጆች መጽሐፍ ይገልጣሉ። የዲያብሎስ ልጆች አስማተኞችና መተተኞች ናቸው። የዲያብሎስ ልጆች ጠንቋዮች ናቸው፣ ሟርተኞች ናቸው። ያሰለጠናቸው እሱ ነው። ሰማይን እንጠቀልላለን ምድርን እንገዛለን የሚሉ ነጋዴዎች ናቸው ጠንቋዮች። እንደ ጠንቋይ፣ እንደ አስማት፣ እንደ መተተኛ፣ እንደ ቀራጭ እንደዛ አይነት ህይወት ያላችሁ ሰዎች በእውነት በትዕቢት ሰውን የምትንቁ ከፍና ዝቅ አድርጋችሁ የምታዩ ነው። እዚህ ውስጥ ብዙ ሰራተኞች ያሏችሁ ሰዎች ትኖራላችሁ። መስሪያ ቤት ያላችሁ ትኖራላችሁ። በቤታችሁ ሰራተኛ ያላችሁ ትኖራላችሁ። ያው እናንተ ጾመኞች ናችሁ፣ አስቀዳሽ ናችሁ። ስትመለሱ ግን መርዝ የምትተፉባቸው ከሆነ ተሳስታችኋል። አዎ መርዝ የምትተፉ ከሆነ የምትበድሏቸው ከሆነ የምታሳዝኗቸው ከሆነ አዎ ይህንን የምታደርጉ ከሆነ ከእግዚአብሔር ውጭ ናችሁ። በትዕቢት ሰራተኛ፣ ባሪያ፣ ገረድ፣ ጨርቅ ለባሽ የምትሉ የምትሳደቡ ከሆነ እንዲህ ይላችኋል መጽሐፍ ሮሜ ምዕራፍ 3 ቁጥር 11 ሮሜ ምዕራፍ 3 ቁጥር 11 እንዲህ ይላል የእግዚአብሔር ቃል። እየሰማችሁ ነው? እየሰማችሁ ነው አላችሁ? አላችሁ። እግዚአብሔር ያኖራችሁ። ጉሮሯቸው የተከፈተ መቃብር ነው። ጉሮሯቸው
የተከፈተ መቃብር ነው። ወላዋይ መላስ አላቸው፣ መርዝ የሞላበት። ምን የሞላበት? አዎ ቅዱስ ያሬድ ዓይን ይጹም፣ ጆሮ ይጹም፣ አንደበት ይጹም። ጆሮአችሁ የሰው ሥጋ የሚበላ ከሆነ በሐሜት የተሞላ ከሆነ ምላሳችሁ ሰይፍ ከሆነ ሐሜት አዎ ነፍስ መግደል ነው። ወንድሙን በውስጥ በቀስታ የሚያማ ነፍሰ ገዳይ ነው ይላል። ነፍስ ገዳይ አዎ ነፍሰ ገዳይ ወደ እግዚአብሔር መንግሥት እንደማይገባ ሁሉ ሐሜተኞችም ነፍሰ ገዳዮች ናቸው። ወላዋይ መላስ አላቸው፣ መርዝ የሞላበት። አንድስ እንኳን ጻድቅ የለም። ሁሉም ተሳስተዋል። ሁሉም ተሳስተዋል። ዓይናችሁ ይጹ፣ ጆሮአችሁ ይጹ፣ አንደበታችሁ ይጹ። ጾማችሁ ፍጹም እንዲሆን ትዕቢተኛ ዓይን አያስፈልገውም እግዚአብሔር። ትዕቢተኛ ምላስ አያስፈልገውም እግዚአብሔር። ትዕቢተኛ ከንፈር አያስፈልገውም እግዚአብሔር። ይህ መሰናክል ነው፣ ተጠንቀቁ። ይሄ መሰናክል ነው። አዎ ስስታሞች፣ ትዕቢተኞች፣ አዎ በፍቅረ ነዋይ የተጠመዱ ሰዎች አዎ ኪዳን አያደርሱም። አዎ ቅዳሴ አያስቀድሱም። አዎ የሰርክ ጸሎት አይመጡም። አዎ ከቤተ ክርስቲያኗ ጋር ያላቸው ግንኙነት ይቋረጣል። ስግብግቦች ስለሆኑ በማለዳ መጥታችሁ ኪዳን አደርሳችሁ አምላኬ ሥራዬን ባርክልኝ፣ ገንዘቤን ባርክልኝ፣ ድካሜን ባርክልኝ ብትሉት ይባርካል አይባርክም? መድኃኒዓለም አዎ በማታ መጥታችሁ ደግሞ አንተ በሰላም አሳድረን ብትሉት በሰላም ያሳድራል አያሳድርም? መድኃኒዓለም አዎ ሁሉን ያደርጋል። ያወቁ ተጠቅመውበታል። ስለዚህ እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ ቁርሳችሁን መጽውታችሁ ለተራበ ሰጣችሁ። ብፁዕ ዘይሌኩን አለ ነዳይ ወምስኪን፣ ለነዳያን ለችግረኛ የሚያስብ ምስጉን ነው። ያንን ቁርሳችሁን ለነዳያን ከስስት ነፃ ሆናችሁ ለነዳያን ሰጥታችሁ እኔ ይራበኝ አንተ ብላ፣ እኔ ይጥማኝ አንተ ጠጣ፣ እኔ ይብረደኝ አንተ ልበስ፣ እኔ ርኅሩህ እንደሆንኩ እናንተ ርኅሩኆች ሁኑ። የእኛ አባት መድኃኒዓለም ርኅሩህ ነው። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። የእኛ አባት ርኅሩህ ነው። ሲርበን ያበላናል፣ ሲጠማን ያጠጣናል፣ ሲበርደን ያለብሰናል፣ ሲንታመም ያክመናል። በጸበሉ በእምነቱ በሥጋው በደሙ ያክመናል። አያክመንም? አዎ መድኃኒቱ እሱ ነው ወገኖች። ስለዚህ ሁለተኛው መሰናክል እንድታልፉ እንድናልፍ እግዚአብሔር ይርዳል። አዎ ሁለተኛው ይሄ። ሶስተኛው የማርቆስ ወንጌል ምዕራፍ 11 ቁጥር 25 ቂም ነው። መሰናክሉ ምንድን ነው? እንቅፋቱን አስወግዱ በሉ እስቲ ሁላችሁ። እንቅፋቱን አስወግዱ በሉ እስቲ። እስካሁን ሁለት ነገር ነግሬያቸዋለሁ። አሁን ሶስተኛው ላይ ነው ያለው። እንዲህ ይላል የእግዚአብሔር ቃል፣ ለጸሎት በሉ፣ ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ኃጢአታችሁን ይቅር እንዲላችሁ እናንተ ደግሞ ይቅር በሉ። የወንድሞቻችሁን የእህቶቻችሁን ኃጢአትና በደል ይቅር ባትሉ የሰማይ አባታችሁ እግዚአብሔር ይቅር አይላችሁም ይላል። ምን አይላችሁ? በራሳችሁ ላይ ትፈርዳላችሁ ወገኖች። ቂም የያዛችሁ በራሳችሁ ላይ ፈርዳችኋል።
ቂም ይዞ ጸሎት የለም። ቂም ይዞ ሱባኤ የለም። ቂም ይዞ ጾም የለም። አሁን ያለነው ሱባኤ ላይ ነው። አሁን ያለነው አብይ ማለት ታላቅ ማለት ነው። አብይ በሉ እስቲ፣ አብይ ጾም በሉ እስቲ። አብይ ማለት ታላቅ ማለት ነው። ፈጣሪ የጾመው ኢየሱስ ክርስቶስ የጾመው ታላቅ ማለት ነው። አብይ ማለት ጾመ ኢየሱስ ይባላል። የኢየሱስ ጾም ማለት ነው። ከዚህ የበለጠ ሱባኤ የለም። ከዚህ የበለጠ ሱባኤ የለም። ሱባኤ ማለት ይሄ ነው። 40 ቀን ሱባኤ ነው ወገኔ። 6 ሱባኤ ይባላል። አዎ አንድ ሱባኤ ማለት 7 ቀን ነው። አንድ ሱባኤ 7 ቀን ነው። እንደዚህ እያለ 6 ሱባኤ እንጾማለን። የፈቃድ አንድ ይጨመራል። 7 ሱባኤ ይሆናል። 8ኛው ትንሣኤ ይሆናል። ወገኖች፣ እናቶች፣ አባቶች፣ እህቶች፣ ወንድሞች ከባብ ያነሰ ፍጡር እንዳይኖር እግዚአብሔር ይርዳው። እግዚአብሔር ይርዳው። እንደ እባብ በሉ እስቲ፣ እንደ እባብ ልባሞች ሁኑ እስቲ በሉ። አሁን ከባብ ያነሰ ሰው ውስጥ ይባል። ከባብ ያነሰ ሰው እባብ እግር የላት፣ እባብ አእምሮ የላት፣ እባብ መልክ የላት። ይህ ሁሉ አታ ካፈር ጋር ትኖራለህ። ግን ምሳሌ ሆነ እንደ እባብ ልባም ሆኗል። እንደምን ኧረ እንደምን እንደ እባብ ልባሞች ነው። ምንድን ነው እንደ እባብ ልባም ሆኖ ያለበት ምክንያት ያላችሁ እንደው እባብ ሁል ጊዜ በሁለት ነገር ራሱን ይጠብቃል። በስንት ነገር እየሰማችሁ ነው? በስንት ነገር? በሁለት ነገር። አንደኛው ሰው ሊነድፍ ሰው ሊነክስ ሲፈልግ ራሱን ከጎሬ ይከተል፣ ጭንቅላቱ ብቻ ያወጣል። ገብታችኋል? ሰው ሳያየው በዛ ሲያልፍ ይነክስና ጎሬው ይገባል። ራሱን አዳና አላዳነ? አዎ። ሁለተኛ ደግሞ ውሃ ሲጠጣ መርዝ ምላሱ ላይ አለ። እምኑ ላይ ነው መርዙ? እምኑ ላይ ነው መርዙ ያለው? ምላሱ ላይ። ስለዚህ ውሃ ሲጠጣ ይወስድና ከድንጋይ ላይ ያስቀምጣል። ከየብስ ማለት ነው። ከደረቅ ቦታ ያስቀምጠዋል። በምን ላይ ያስቀምጠዋል? ከድንጋይ ላይ ያስቀምጠውና ከዛ ውሃ ይጠጣል። ውሃውን ከጠጣ በኋላ መርዙን ወደ ምላሱ ይመልስና ይሄዳል። ራሱን አላዳነ? እሺ፣ አሁን ምላሱ ላይ መርዙን አድርጎ ቢጠጣ ራሱ ላይ መርዙን አድርጎ ቢጠጣ ማን ይጎዳል? ራሱን ይገለዋል። እንደ እባብ ልባሞች ሆኗል። እንደ እባብ ልባሞች ሆኗል። ምክንያቱም ራሳችሁን አትግደሉ ማለት ነው። ራሱን የገደለ ሰው ፍታት አለው አለው? እግዚአብሔር ይፍታ ይባላል? ጽና ይዞርበታል? አይዞርም። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን። እንከ የመንግሥተ ሰማያት ቁልፍ አምላካችን ነው ያለ። የታነቀ ውሃ የገባ ገደል የገባ ራሱን በመርዝ ራሱን በመታነቅ ራሱን ያጠፋ ሰው እንደ አህያ ነው የሚቀበረው። በቃ አህያ ይፈታል ይፈታል ወይ ንገሩ? አይፈታም። አልታዘዘማ ቅዱስ ጴጥሮስ። ልብ በል፣ ራሱን ያጠፋ ሰው ማለት። እናንተ ደግሞ ራሳችሁን ታጠፋላችሁ ማለት ነው በመርዝ። ቂም መርዝ ነው። ምንድን ነው? ኧረ ንገር። ቂም ምንድን ነው? መርዝ ነው። ራሳችሁ እንዳታጠፉ።
ቂም ይዞ ጸሎት የለም። ቂም ይዞ ጾም የለም። ቂም ይዞ ጸሎት የለም። ለዚህ ነው ቅዱስ ማርቆስ በወንጌሉ ለጸሎት በቆማችሁ ጊዜ ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ ኃጢአታችሁን ይቅር እንዲላችሁ እናንተ ደግሞ ይቅር በሉ። ምን በሉ? ምን በሉ? ይቅር ለማን? እስቲ ይቅር ለእግዚአብሔር በሉ። እስቲ ለእግዚአብሔር ትቼዋለሁ በሉ። እስቲ አዎ፣ እውነታችሁን የውሸት ጸሎት ይሆንባችኋል። እስቲ አባታችን ወይ በሉና ጸልዩ። እስቲ በሰማያት የምትኖር ስምህ ይቀደስ። ቁጭ በሉ። እኔ ተነሱና ጸልዩ አላልኩም። ቁጭ በሉ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ዛሬ ስጠን። በደላችንን አሁን ውሸት መጣ። እንግዲህ አሁን ጥል መጣ። አያችሁ፣ ለጸሎት በቆማችሁ ጊዜ እኛን የበደሉንን ይቅር እንደምንል ውሸት ነው አይደለም? ነገር አሁን ስላይ ያልዋሻል ያዛችሁ እኮ በቃ አምላካችን ኢየሱስ ክርስቶስ ስትጸልዩ እንዲህ በሉ አለና ጸሎት አስተማረ። እቺ አቡነ ዘበሰማያት 80 አሐዱ መጽሐፍ ቅዱስ ነው። ሁሉ የራሱ ትርጉም አለው። ነገር ግን ይኸውላችሁ እዛ ጋር ስትደርሱ እኛን የበደሉንን ይቅር እንደምንል እስቲ በሉ፣ እስቲ በሉ። እኛን የበደሉንን ብላችኋል። ጾሙን ስትጀምሩ ታርቃችኋል። ይቅር ለእግዚአብሔር ተባብላችኋል። አዎ፣ አለበዛ ሱባኤን ያዛችሁ፣ አለበዛ ጸሎታችሁ አልሰመረም። እንቅፋት ሆኖባችኋል። አሁን እንቅፋቱን አስወግዱ ነው። ከእናንተ አስወግዱት፣ ግድ የላችሁ። ይቅር ለእግዚአብሔር ምን ይጎዳችኋል? የሚጎዳ ነገር አለ? አንዳንዳችሁ ትዕቢት ይዟችኋል። እንግዲህ እንዴት ደግሞ እሷን ይቅርታ ጠይቃለሁ? እንዴት ደግሞ እሱን ይቅርታ ጠይቃለሁ? ትዕቢት ውስጥ ናችሁ። ቅድም ያልኩት ነው፣ መሰናክል ሆኖባችኋል። አንዳንዱ ደግሞ እሱንም አልታረቀውም እሷንም አልታረቀውም ለምን ገሃነመ ያገባኝም የሚሉ በራሳቸው ፈርደው የጨረሱ አሉ። የሉ የላችሁ? ማን ያውቃል? ማን ያውቃል? ንገሩ። ይቅር ብትሉ ግን አለ ወንድሞቻችሁን እህቶቻችሁን ይቅር ብትሉ ግን እኔ አምላካችሁ እግዚአብሔር ይቅር እላችኋለሁ ይላል። የምንፈልገው ይቅርታ አይደለም? ጸሎቱ እኮ ለይቅርታ ነው። ጾሙ እኮ ለይቅርታ ነው። ስግደቱ ለይቅርታ ነው። ሌላ ምን አለ? ምን ትፈልጋላችሁ? ምድራዊ ነገር እንድትሾሙ እንድትሸለሙ ገንዘብ እንድታገር ሀብታም እንድትሆኑ ምናምን ለዚህ ነው የምትጾሙት ነው ወይ? ንገሩ። አያችሁ፣ ጾም ማለት ሱባኤ ማለት ጸሎት ማለት ስግደት ማለት ለአምላክ ለእግዚአብሔር የሚደረግ የጽድቅ ጸሎት ነው። የጽድቅ ጾም ነው። ስለ ጽድቅ የሚጾሙ ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። ማቴዎስ ወንጌል ምዕራፍ 5 ቁጥር 6 ስለ ጽድቅ የሚጾሙ ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። ስለ ጽድቅ ካልሆነ ዋጋ የለውም። ስለ ጽድቅ ነው መራባችሁ፣ ስለ ጽድቅ መጠማታችሁ፣ ስለ ጽድቅ አዎ መስገዳችሁ፣ ስለ ጽድቅ ስግዱ ለእግዚአብሔር በአጸደ መቅደስ፣ ለእግዚአብሔር በተቀደሰው ስፍራ ስገድለት። አዎ ተንበርክካችሁ የምትሰግዱት ስለ ጽድቅ ነው። ጾሙ፣ ጸሎቱ፣ አዎ ምጽዋቱ፣ ይህ ሁሉ ስለ ጽድቅ ነው። ጽድቅ ካልሆነ ምን ዋጋ አለው? ስለዚህ ሶስተኛው መሰናክል ሶስተኛው እንቅፋት ምንድን ነው? ንገሩ። ምንድን ነው? ቂም በሉ እስኪ። ምንድን ነው ቂም?
ለጾማችሁ ምክንያት፣ ለጾማችሁ እንቅፋት ሆኗል። ቂም ለጸሎታችሁ እንቅፋት ሆኗል። ለእምነታችሁ እንቅፋት ሆኗል። የእኛ መድኃኔዓለም ክርስቶስ ቀራንዮ የተሰቀለው ኢየሱስ ክርስቶስ ልብ በሉ፣ ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ቀራንዮ የተሰቀለው በምህረት ነው፣ በይቅርታ ነው። ክርስትናው የተመሰረተው በይቅርታ ነው። ይሄ ክርስትና ይቅርታ ነው። ታዲያ ይቅርታ ካላወቅን፣ ቂሙን ካልተው፣ የተጣላ ካላስታረቅን ዋጋ የለውም። ስለዚህ የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጅ ይባላሉና ይላል። ጎረቤቶቻችሁን አስታርቁ ዋጋ እንዲኖራችሁ። ጓደኞቻችሁን፣ ባልንጀሮቻችሁን አስታርቁ ዋጋ እንዲኖራችሁ። የተጣላውን አስታርቁት ግዴላችሁ። አዎ ዋጋ እንዲኖራችሁ። ዋጋ ትልቅ ነው። የእግዚአብሔር ዋጋ ትልቅ ነው። የሰው ዋጋ ትንሽ ነው። ምድራዊ ዋጋ ትንሽ ነው። ሰማያዊ ዋጋ ግን ትልቅ ነው። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ፣ ስለዚህ ሶስተኛው መሰናክል ወይም እንቅፋት ቂም ነው። እግዚአብሔር ይርዳል። አቤቱ እግዚአብሔር ሆይ በሉ እስቲ ንጹሕ ልብ ፍጠርልን በሉ እስቲ። ምን ፍጠርልን? ንጹሕ ልብ ፍጠርልን በሉ እስቲ። እግዚአብሔር ንጹሕ ልብ ይፍጠርላችሁ።